ሰላም ጤና ይስጥልኝ ውድ ሰሊሆን ቤተሰቦች እንደምን አላችሁ? ሳምንታችሁ እንዴት አለፈ? ዛሬ ደግሞ እንደተለመደው በስቱዲዮ በጣም እንወደውንና የምናከብረውን ሰው ጋብዘናል። ከዚህ ሰው ጋር እንግዲህ በቀደመው ፕሮግራማችን የመዝሙር ያልበም ምርቃቱን ሰርተናል። ዛሬ ደግሞ በጣም በብዙ ርዕሰ ጉዳዮች ላይ ይመክረናል፣ ይገስጸናል ብለን አምነንበት ስቱዲዮ ድረስ ጠርተነዋል። ራሱን እንዲያስተዋውቅልን እድል እሰጣለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። በጣም እናመሰግናለን። ጊዜህን ከአገልግሎት ቀነሰ፣ ከቤተሰብ ቀነሰ የእኛን ጥያቄዎች ለመቀበል ለትውልዱ መልስ ለመስጠት ከእናንተ ብዙ መልስ የምንፈልግ ትውልዶች አለን እና ስቱዲያችን ድረስ ስለተገኘ በጣም እናመሰግናለን። በቅድሚያ እኔም ይህንን እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። እንግዲህ እኔ አንተን ከማስተዋወቅ አንተ በጣም ብታስተዋወቅ ደስ ይለኛል ራስህን እና ማን እንበል? ፓስተር ዘማሪ ደረጀ ሙላቱ ነኝ። በእግዚአብሔር ቃል በዝማሬ አገለግላለሁ። ሙሉ ጊዜ ለእግዚአብሔር ሰጥቼ ማገለግል አገልጋይ ነኝ። የሶስት ልጆች አባት ነኝ። ሲስተር አዜብ ስዩም የምትባል አንድ ቆንጆ ሚስት አለችኝ። አገለግላለሁ እግዚአብሔርን። እግዚአብሔር ይመስገን። እንግዲህ አንተ እያልኩ ነው ጥያቄን የምቀጥለውም እና ፓስተር ዘማሪ ደረጀ ሙላቱ ማያቅህ የለም ብዬ አስባለሁኝ። እንደው ከአንተ አፍ ስምህን እንስማ ብዬ ነው እንጂ በጣም ከረጅም ዓመታት በፊት በመዝሙር አገልግሎት፣ በስብከት፣ በመጽሐፍ የምናቅህ ትልቅ የክርስቲያኑ ማህበረሰብ ላይ ደግሞ እንደውም መዝሙሮች ለየት ባለ መልኩ የሚሰሙ አንድ አገልጋይ ነህ እና እናመሰግናለን ስለመጣህ በድጋሚ። እንደው አንዳንዴ አሁን ሰዎች ከደረሱበት እና ካሉበት መጀመሪያ አሻራው የልጅነት ጊዜ የሚባል አለ፣ አስተዳደግ የሚያመጣው ውጤት አለ፣ ወይም ደግሞ ከዛም በኋላ የመጣ ለውጥ አለ እና እንደው ደረጀ ምን አይነት ልጅነት ነበረ? ወደኋላ ልመልስህ። አባቴ ሙላቱ ዱሬሳ ይባላል። የ4 ወር ሕፃን ሆኜ ነው ያለፈው። እናቴ ወይዘሮ ቀለሟ ካሳዬ ትባላለች። እሷ በቅርብ ወደ ጌታ ሄዳለች። ቅርብ ዓመታት በፊት ወደ ጌታ ሄዳለች። የልጅነቴ አስተዳደግ በእናቴ እጅ ላይ ነው የወደቀው። የ4 ወር ሕፃን ሆኜ እኛ ቤት 8 ነን። አንዷ ወደ ጌታ ሄዳለች፣ 7 አሉ። እኔ 5ኛ ልጅ ነኝ ከኔ አባት። ሌሎቹ ከሌላ አባት የሚወለዱ ነው አባቴ ናቸው። አባቴ ካረፈው በኋላ እና እናቴ መልካም ሴት ነች። እውነቱን ለመናገር በጥሩ ስነ ምግባር አሳድጋናለች። እስከ ጌታን ያገኘሁት 13 ዓመት አካባቢ ነው። እናቴ መጽሐፍ ቅዱስን የምታነብ ነች። እንግዲህ ጥሩ ነገር ያላት ናት። መልካም አሳዳጊነት አላት። እንደውም ሁሌ የሚያስቀኝ ነገር አለ። መስታወት ፊት ስቀርብ ሁሌ እናቴ ትዝ ትለኛለች። ዛሬ መስታወት ሳይ በስንት ዓመቴ እንደሆነ አላውቅም፣ መስታወት ፊት እነሱ የሚጠቀሙበት መስታወት ጋር ቆሜ ፀጉሬን ሳስተካክል አግኝታኝ የገረፈችኝ ትዝ ይለኛል። ለምን እንዴት በዚህ ዕድሜ መስታወት ፊት ቆመሃል የሚል እና ከዛ ወደ ጌታ ከመጣሁ በኋላ እናቴ አንድ መካሪ ነች። በጌታ አልነበረችም መጀመሪያ? በጌታ አልነበረችም እናቴ። በጌታ ሳትሆን ናት መጽሐፍ ቅዱስ አንባቢ። በጣም የእግዚአብሔርን ቃል እንደውም አንድ ጊዜ ቸርች ላይ ትንቢት ተናገርኩና ሕፃን ልጅ ሆኜ ማለት ነው 15 ዓመት ሊሆን ይችላል። ትንቢት ተናግሬ የሆነች ስትገስጽ እኔን የተቃወመች መስሎኝ ከቸርች ወጣ። ሁለተኛ ቸርች አልሄድም አልኩ። ስትቃወም ጸሎት ላይ? እሺ። ከዛ እናቴ ጋር ሄድኩና ሁለተኛ ቸርች አልሄድም ስላት ስለ ዮሴፍ ነገረችኝ እናቴ። ወንድሞቹ ሁሉ ህልም አየሁ ስላለ ተቃውሞት ነበር እና እግዚአብሔር አንተን ወደፊት የሚያደርግህን አታውቅም፣ ከቤተ ክርስቲያን አትቅር ብላ መክራኛለች። ያኔ እሷ በጌታ ነበረች፣ አንተ ጌታን ስታገኝ አይደለች። ስለዚህ አንተ በምን መልኩ ነው ጌታን ያገኘው ከቤተሰብ ተለይተ? እኛ ቤት ወንድሜም እህቶቼም በጌታ ናቸው። አንዳንዶቹ በወቅቱ ወንጌል ይሰበካል፣ እኛ ከተማ ይሰብካሉ እና እኔ ያው ብዙ ቦታ ተናግሬዋለሁ። ማሹፍ በጣም ቀልደኛ ነኝ። ትምህርት ቤት የታወቅኩ ነኝ። ባይዞይ በቀልድም በምንም በቃ ሁሉ ቦታ የመገኘት መደባደብ፣
የተለያየ ነገር ድራማ መስራት፣ መዝፈን፣ ሰፈር ላይ አገር ከቦን ምናምን ዘፈን። ይሄ በደርግ ጊዜ መስከረም 2 ምናምን ዝግጅት ሲደረግ ዘፈን ማወጣ ለቲሙ ዘፈን ሁሉ ምናምን እንደው አንድ ሰው አግኝቼ በቅርብ ዘፈኑን ሁሉ አስታውሶኝ ነበር ያወጣሁት። እና እንደዛ አይነት ነኝ። ከዛ ጌታን ሳገኝ ግን ቁርጥ ያለ አይነት ነው። በምን አጋጣሚ ያገኘ? በልጅነት ብሰበክም አንድ ቀን ቸርች ሄጄ ኳየሮች ይዘምሩ ነበር። ኳየሮች ሲዘምሩ በጣም አለቀስኩ እና ጌታን ተቀበልኩኝ። ጌታን የምትቀበሉ ሲባል 13 ዓመት በመዝሙር አካባቢ። ከዛ በቃ ገብቶኛል። መወለድ አይደል ዳግም። በቅርብ ጊዜ አይተሻል አንቺ የመዝሙሬ ሲመረቅ ሰንዴ ስኩል አስተማሪን አይተሻታል? አይቻለሁ፣ ኢንተርቪው ማድረጊያታለሁ። እና እሷ የተናገረችው ነገር አለ። ሰው ይድናል በጌታ ብላለች። ህፃናት ይድናሉ አላለች? በጣም ወደ የምር ነው ጌታን ያገኘሁት። ታወቀኝ በቃ ጌታ። ከዛ በብዙ ፈተና ባልፍም በቃለ ሕይወት ቤተክርስቲያን ነው፣ ጊንር ቃለ ሕይወት ቤተክርስቲያን ነው ጌታን ያገኘሁት። በጣም የጸሎት ጊዜዎች አሉ። ሲሪየስ ነው። ሰንዴ ስኩል እንማራለን። የእግዚአብሔርን ቃል ማንበብ በጣም ደስ ይለኛል። ቁም ነገረኛ ክርስቲያን መሆንን በጣም ለመንኩ። አሁን ያለኝ አገልግሎትና ህይወት ያኔ ልመና ይመስላል። ማለት በትንሽ ነገር ጥሩ ስሜት ካልተሰማኝ የእውነት ዘምራለሁ። ትዝ ይለኛል አንድ መዝሙሬ ሕፃን ሆኜ መታዘዝ አልቻልኩም ኢየሱስ እኔ እጅግ በስቷል ጌታ ማሳዘኔ የፍቅር ጅራፍን አንሳውና አቃናኝ ሰው አድርገኝ ግረፍና 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 ጀርባዬ ይኸውና ብዬ ጎንበስ ብዬ ነው ያን መዝሙር ዘምረው። በጣም 8 አይነት ድምፅ ማለት ነው። ድምፄ 8 አይነት ያልተገራ ድምፅና ያልመና የእውነት ነው። የማገልገሌ በልጅነት ስደት አለ ቤተክርስቲያን። በጣም ተስፋን የሚያስይዙ ህዝቡን ወደ ቀጣይ የሚያሻግሩ መዝሙሮች ነበር መዘምር በልጅነት። እና አስተዳደጋችን እንደዛ ነው። እንደው በጌታ ስትሆን ወደ ጌታ ስትጠጋ የተቀየረ ነገር የለም? በእናትህ በቤተሰብ በኩል ተጽዕኖ ማድረግ? እናቴ መልካም ነች። ዘመዶቼ ግን በጣም በጣም ይወዱኛል። ተጫዋች ነኝ። በቃ ከሄድኩኝ አፍ አላስከፍትም። አፍ አላዘጋም። በጣም እጫወታለሁ ምናምን፣ በጣም ይወዱኛል። ጴንጤ ከሆንኩ በኋላ ግን ወይም በጌታ ከዳንኩ በኋላ ይሄ ጴንጤ መጥቷል እንዳያጠምቃችሁ ይባላል። ትምህርት ቤት የሚደበድቡኝ ልጆች አሉ። በተለይ አንድ ሰው ለረጅም ዘመን ይደበድበኝ ነበር። ሁሌ ሲያገኘኝ በቃ እስካለቀስ ቀጥቅጦኝ በኩርኩም ስደት በቃ የሚገባኝ ትዝታ የስደት የምናምን የሚገባኝ ከባድ ስለሆነ በጣም እና በቤተ ክርስቲያን ላይ ስደት ነበር በወቅቱ። እኛ ልጆች ብንሆንም የመቃብር ቦታ ችግር፣ የተለያየ ነገር፣ ይሄ ሁሉ በቤተሰብ ላይም ተጽዕኖ ያመጣል። በጣም ቤተሰብ አንተ በመሆንህ ራሱ ወደ ቤተሰብ ግን ቀላል አይደለም። ትምህርት ቤት ያለው ፈተና፣ ጴንጤው ብሎ ለብዙ ነገር እነዛ ፈተናዎች አሉ። በዛ መሀል ነው እንግዲህ የመጣው። እኛ ግን ጠንካራ ነበር እውነቱን ለመናገር። ፈተናው ነው እንደ ያጠነከራችሁ ዳሪ? ክርስትና እኮ መጽሐፉ አይደል በእጃችን ያለው። እኔ አሁን አንድ መዝሙር አለኝ። በፊቴ ተስሎ የነ ጳውሎስ ጌታ፣ በፊቴ ተስሎ የጌቶቹ ጌታ፣ ለተራ ጉዳዮች እንዴት ወገብ ልፍታ። ሰዎቹ እኮ ሕያዋን ምስክሮች ናቸው። በትክክል አንዳንድ ጊዜ እኔ ጓደኛህ ማን ነው ሲባል ትዕቢት ነው የሚመስላቸው ሰዎች እላቸዋለሁ። ሐዋርያው ጳውሎስ ይደውልልኛል በቆሮንቶስ መልእክት በኩል ያለ አይደለ ማለት ክብር ሲመጣ፣ መገፋት ሲመጣ፣ ማጣት ሲመጣ፣ መወደድ መጠላት ሲመጣ ሐዋርያው ጳውሎስ ሁሉን ገልጦታል። የታወቀን ስንሆን እንዳልታወቀን ይላል። አንዳንድ ጊዜ ምንም እንዳልታወቀ ሰው የምትሆኝበት ጊዜ ሲሆን ጓደኛ አለ ከመጽሐፍ ቅዱስ። እነዚህ ሕያዋን ምስክሮች ናቸው። ስለዚህ የማትጠነክሪበት ምክንያት የለም። ስትፈተኝ ጠቅሻለሁ። ከዘር ነው እንጀራ ሲጠፋ ቃል በልተን ያደር ነው። ስለ ዮሴፍ ዘምሬያለሁ። ለመኖር ተብሎ በኃጢአት ውስጥ ማለፍ አሻፈረኝ ብሎ የህልመኛው ዮሴፍ
ለትውልድ አስቀምጦ እንዲህ ያለ አደራ በዘራችን የሌለ ዝሙት እንዴት እንስራ? ሲመጣ ነው ፈተናው። እንተኛ እኔ በጣም ብዙ ባይገጥመኝም የገጠሙኝ ጊዜዎች አሉ። በጣም አስፈሪና እንዲህ እግዚአብሔር ማዳንን ያየሁባቸው መቼም ሰው ከነዛ ውስጥ ሊወጣ የማይችል በሚዲያ የማይቀርቡ ፈተናዎች በጣም ገጥመውኛ ቀር ጳውሎስ ይላል አንዳንዴ የተሻለ አድርጎ እንዳይቆጥረኝ አንዳንዱን አልናገርም እንደሚል እነዛ ሲመጡ የተዘመሩ ናቸው። እነሱ በዘራችን የሌለ ዝሙት እንዴት እንስራ የሚለው ጫፍ ላይ የደረሰ ሊጥል የደረሰ ሲገጥሙን ምናምን እነዛ ሸበላ የጌታ ባሪያዎች እነ ዮሴፍ ትዝ ብለው ያው ስለዚህ መጠንከር ምርጫችን ሳይሆን ግዴታችን ነው። እኔም ገባሽ አዲስ አበባ ስመጣ ብዙ ሰው ማያቀኝ ዮሴፋዊ ነው አንዳንዱ ነገር የተወለድሽበት ሀገር ቁጥር ብዙ ሰው ያየኛል ብለሽ ብታስቢ ማንም ማያይብሽ ቦታ በጣም ብዙ ስላለ ስቲልም ዛሬም አለ። ግን እግዚአብሔር ፊት የሚለው እውነት ነው። ዳሬ እንግዲህ ያደገ መጥቶ እንዴት ነው ወደ አገልግሎት የገባው? በምን መልኩ ነው ጸጋውንስ የለየው? በተወለድኩበት እና ባደግኩበት ቤተክርስቲያን በቃለ ሕይወት እጩ ወንጌላዊው ነበርኩ ባይዞይ። ኦኬ። ግን ትምህርት ሲጨርስ በ96 ነው የጨረስኩት። 24 አመጣሁና ለዲፕሎማ ምዝገባ ነበር። ትዝ ይለኛል በሳይክል ውጤቴን ይዤ ወደ መፈተኛው እየነዳው ሲሄድ በሳይክል በጣም ደስ ብሎኛል። ከአገልግሎት ማምለጥ ስለምፈልግ ይገባኝ ጥሪ እንዳለ ይገባኛል። ግን እኔ ሁልጊዜ መልእክተኛነት ምናምን ነው ከዛን ጊዜ ጀምሮ ያኔም የሚዘምራቸው መዝሙሮች በጣም የሚገርሙ ናቸው። እና እግዚአብሔር የሚያመላክተኝ ነገሮች ስላሉ እቺ ጥሪ የምትባለውን መሸሽ ፈልጌያለሁ። ስለዚህ ወደ ትምህርቱ በቃ በጉጉት ነው በቃ ለመው አለ አይደለ? አዎ ገብቶኛል። እየነዳው ሲሄድ እግዚአብሔር አይቀበሉህም ማለት መንገድ ላይ ትዝ ይለኛል። እያለቀስኩ ነው የሄድኩት፣ ተሸንፌ ነው የሄድኩት ወደ ፈተናው ቦታ። ከዛ በጥያቄ ሲያጣድፉኝ ተናደድኩ እና ኢንተርቪው የሚያደርጉኝ ሰዎች አልኳቸው፣ በስንት ጆሮዬ ልስማችሁ እናንተን አልኳቸው። አንተ እሱ ሳይጨርስ ትጠይቀኛለህ፣ አንተ እሱ ሳይጨርስ አልኳቸው። ባይዞ በጣም ሳቁና በቃ ውጣ አሉኝ። እና እግዚአብሔር ነው። ከዛ አላለፍኩም፣ ፈተናውን አላለፍኩም። እግዚአብሔር አሁን ስለ ጥሪው እንትን እንዳለኝ እየገባኝ ከዛ በኋላ ሲመጣ ማምለጥ ፈለኩ። በሌላ መልኩ ወታደር ሁሉ መሆን አስቤያለሁ። ለምን ከወታደርነት ቤት ሰው በከንቱ አይወጣም፣ ቶሎ አይወጣም። ለምን ነበረ ግን የምትሸሸው? የሙሉ ጊዜ እንትኑ ነው። የተለያዩ ሰልፎች ቢኖሩ እኔ አንዳንድ ጊዜ ዛሬም ድረስ እግዚአብሔር የሚያጋፍጠኝ ጉዳዮች፣ እይታዎች፣ በውስጥ የሚመጣው ድምፅ አንዳንድ ጊዜ ከነገሮች ጋር ፊት ለፊት የመጋፈጥ አይነት ናቸው እንደዚህ አይነት ናቸውና አልወደድኩትም እውነቱን ለመናገር። ኦኬ። በጣም እኮ የሚያስቀሽ ነገር በሆነ ጊዜ ላይ 2 ዓመት ያህል ለመሞት ራሱ ጸልያለሁ፣ ጥሩ እንደሆንኩ ስለተሰማኝ ካገባው በኋላ ማለት ነው። ያ ሁሉ አልፎ ካገባው በኋላ ጥሩነት የተሰማኝ ጊዜ ላይ አሁን ብሄድ ጥሩ ነው ብዬ አሁን ጥሩ ላይ አገልግሎቱ ያስጠላኛል ምናምን ማለት አማርኛው አይከብድም አይደል? አይከብድም፣ ችግር የለም። ፕሮግራም አለመያዝ በቃ ለምን ስቆም ደህና የምስጋና መዝሙር እየዘመርኩ እግዚአብሔር እዛ ጋር በኃይል ሆናለሁ፣ ሰው ሁሉ ሊረዳው የማይችል። ከዛ የሚገለጡት ነገሮች ሐቀኛ ሆነው ሰዎቹ ምላሻቸው የከፋ ይሆናል። ያ ስሜት ዛሬም አለልሽ ነው ነበረ። ይሄ እንዴት ነው አሁን ነቢያቶቹ እንዳሉት በቃ እኔን አታለልከኝ ልቀቀኝ ምናምን አላሉ እነ ኤርምያስ ምናምን ሁሉ ያቁ ነው ማለት ኢየሱስ እንኳን እቺ ጽዋ ከኔ ተለፍ ብሏል እኮ። እውነት ነው። ጳውሎስም እናመነታለን እንጂ ተስፋ አንቆርጥም። ያ እነዚህ ስሜቶች አሉና
ከዛ አልተሳካም። የአገልግሎት ጥሪው መጣ። ጥሪው ፓወርፉል። እነዚህ ስሜቶች ኖረውሽ ሳታውቂው ኃይለኛ ሆነሽ ደግሞ ትቀጥያለሽ። በጣም የቤተ ክርስቲያን ምላሽ፣ የሰዎች ምላሽ እንደ መጽሐፍ ቅዱስ ነው። አስቸጋሪ ምላሽ አለ፣ ዛሬም አለ። በነቢያት ላይ የደረሰ በአገልጋዮች ላይ የደረሰ ያ ነገር አለ። ስለዚህ በዛው ጥሪህን አውቀህ ጥሪህን አወቅኩት። አንዳንዱን ነገር ሰዎች አምነው የኢትዮጵያ ቤተክርስቲያን አንዳንድ ጊዜ ሰዎችን በጥሪያቸው ቶሎ እንትን ለማድረግ የዘገየች ነች ብዬ ነው ማምነው። ይሄ ነው አቋም ነው። የዘገየች ነች፣ ትዘገያለች። ጸጋሽን አይታ ኦርዲኔሽን ለመስጠት ለአንቺ ትዘገያለች። ምንድን ነው የሚያዘገያት ብለህ ነው የምታስበው? እንደው የህይወት እንትንህን እስክታይ ነው? በተሞክሮ እንዳየሁት የባጀት ፍራቻ አለ። አንቺ ፓስተር ለማድረግ ከታሰበ ስለ ባጀት ይታሰባል። ለምሳሌ 1000 ምዕመን ኖሯትም በአንድ ፓስተር ልትቀጥል ትችላለች። ወደ ውጭ ወንጌል እንትን እየላከች ሚሽነሪ እየላከች እዚህ ደቀ መዝሙር የሚያረግ ሰው ላይ ኢንቨስት አታረግ። ትመካለች። በላከች ሚሽነሪ ትመካለች። አንተ ጋም ቆይቷል ብለህ ታስባለህ? አንተ ጋም ጥሪው ሲመጣ ቆይቷል? አዎ። ያም ነገር ያዝላል። እንደ አንድ አገልጋይ ጥሪውን እንዳወቀ ሰው ይመስለኛል። አዎ፣ ብዙ ነገር ለመስራት እኮ ትቸገሪያለሽ። ቸርች ላይ ቁጭ ብለሽ መስራት የምትችይው የቱ ጋር ነው? ነብይነትን ላትቀበል ትችላለች ቤተክርስቲያን። አንዳንዱ ስለማያምን በነብይነት አለ ብሎ ስለማያምን ነብይ ጋብዞ ቢገለገልም ጋብዞ ይገለገላል። ግን ከቤተክርስቲያን አዎ፣ ቤተክርስቲያን ውስጥ ትንቢት የመናገር ጸጋም እንኳን ቢኖር የተለያየ ነገር ላይ እንትን ላይ ይችላል። መጋቢነት ሲታሰብ ስለ ክፍያ ስለተለያየ ነገር ሊታሰብ ይችላል። ቦታዬን ሊነጥቀኝ ነው የሚል ፍርሃት ተያይዞ ማንን ነው ልሾመው? የኛ ብሔር ልጅ ነው ወይ? የኛ ሀገር ልጅ ነው ወይ? ከመጣ ምን ሊያደርግ ይችላል? እነዚህ ሁሉ ይያያዛል። ስለዚህ ጥሪው አንድ አገልጋይ ጋር ሲደርስ በጣም አዝሎ ነው። ከዛ በኋላ ወደ አገልግሎት ጀመርክ ማለት ነው። የበሸቀ አገልጋይ ምናምን ይሆናል። ኦኬ፣ ጊዜው በጣም ከመርዘሙ የተነሳ ማለት ነው። አዎ፣ በጣም የፈራረሰ ስጋ አንዳንዴ ሲቀቀል ወይ የፈራረሰ ወይ እንዲህ እየጠነከራል ማይታኘክ ወደዛ ይሆናል። እንግዲህ አንተም ጌታ ረድቶ ከዛ ወደ ጥሪ ሄድክ። እንደው ብታስታውስ ከሆነ መጀመሪያ ከጌታ የተሰጠህ መዝሙር ምንድን ነበር? እኔ ማስታውሰው እሱ ነው ያለኝ ስዕል። አሁንም ገንዘብን ወዶ ይሁዳ ጌታን ሸጠው ለባዳ የሚል መዝሙር ብትልልን እስቲ ትንሽ። እና ኢየሱስ ሆይ የዓለም ትርፉ በኃጢአት መቀሰፉ ነው እንጂ የለው ሌላ ጥቅም፣ እኔ ግን ፍጹም ካንተ አርቅም። ገንዘብን ወዶ ይሁዳ አንተን ሸጠ ለባዳ፣ ገንዘብን ወዶ ይሁዳ ጌታን ሸጠው ለባዳ። እንደው ምን ተሰማ ይሄን ከጌታ ስትቀበል? ምን አይነት ሲቹዌሽን ውስጥስ ነበርክ? እንደው ካለበት ሲቹዌሽን አንፃር ነው ምንድን ነበር? እስቲ እንትኑ ነው የስንማርም ሰንዴ ስኩል ለምሳሌ ድራማ እንሰራለን። አስቆሮቱ ይሁዳ ኢየሱስን ሲሸጠው ምናምን ያለው ስሜት፣ ይሄን ኢየሱስ ክርስቶስን እንዴት ሊሸጠው ይችላል? በጣም ልጅ ሆነሽ ደግሞ አሁን ስለ ኢየሱስ በጣም ስትሰሚ በጣም የሆነ ቦታ የምታገኙ ሁሉ ነው የሚመስልሽ። ኢየሱስ በጣም ትስየዋለሽ። ሸጠው ምናምን የሚባለው በጣም በቃ እንዴት ኢየሱስን የመሰለ በልጅነትሽ ይሄ መንፈስ ቅዱስ ደግሞ የሚያፈሰው ጸጋ አለ፣ ለየት ያለ እግዚአብሔርን መውደድ እና ያ ስሜት ምናምን ነው። ብዙ መዝሙሮች አሁን ከመጀመሪያው ራሱ የተሰጠ መዝሙር ገሳጭ ነው። እንደውም በቅርቡ አንተ ፕሮግራም ላይ ተገኝተን ከ15 ዓመት በኋላ 5ኛ አልበምን ስትለቅ ተመልካቾቻችን አይተውታል፣ ተላልፏል። እና አንድ ሰው ወጥቶ መድረክ ላይ እየተናገረ ነበረ። የአዘማመር ስታይሎችህ ራሱ ለየት ያሉ ናቸው። ቀልድም ያዘሉ ይመስላል፣ ነገር ግን በውስጣቸው በጣም ፓወርፉል የሆነ ይሄ የሚመክር የሚገዝጽ ነው። እና እንደው አንተን በዚህ መልኩ ነው ጌታ የቀባህ በመገጸጽ። የመጀመሪያውን መዝሙርህም
አሁን እንዳልክልን የሚገስጽ ነውና በዚህ መልኩ ነው የኔ ጥሪ ብለህ ታምናለህ? ብዙ ጊዜ ሰዎች የእግዚአብሔርን ቃል ስለማያውቁ የሚለው አያውቁም ማለት አይደለም፣ ወይም አለማስታወስ። ለምሳሌ የትንቢት መጽሐፎችን ብትመለከቺ፣ መዝሙረ ዳዊትን ምናምን ብትመለከቺ ያገላለጥ አይነታቸው የሚገርም ነው። እግዚአብሔር ለምሳሌ ለእስራኤል ልጆች በጣም ሲያወራቸው በወንድና በሴት ፍቅር አርጎ ስዕላዊ አርጎ ይነግራቸው አለ አይደለ? አንዳንድ ጊዜ ለምሳሌ የምንጠቀመው መዝሙር ባይዞ በጣም ውስብስብ እንዲሆን አይመከርም። ለምሳሌ አዲሱ መደበኛ ትርጉም፣ የተሻሻለው ትርጉም ምናምን ተብሎ ባይብል የሚመጣልን እንዳንደክም ቀለል ብሎ እንዲገባሽ። ለምሳሌ አንድ ምዕራፉን ባላስታውሰው ኢሳይያስ ሲናገር እርቃንሽን ገልጬ አፍረተ ስጋሽን ሰዎች ሁሉ እንዲያዩ አደርጋለሁ ይላል የድሮ ትርጉም። አዲሱ ትርጉም ላይ ቀሚስሽን ገልቤ ፊትሽን አለብሰዋለሁ ይላል። ቀለል ባለ እንትን ቀለል ባለ አንቺ ስዕሉን ሁሉ የሚያስቀምጥ ነው የተናገረው እና አሁን ለኛ ቀለል አድርገው እግዚአብሔር እንደዚህ ድረስ ያዋርዳል ሰው። አሁን ይሄ የሚገርም እኮ ነው። አስቤበት ነው ያመጣሁት። አቀዳህበት ነው መዝሙሮቹን አይደለም አሁን የምትነግረኝን ሰው ግልጽ እንዲሆንለት ለምን አዲስ ኪዳን አሁን የተጻፈበትን የሚያውኳችሁ ይቆረጡ የሚለው እኮ እጅግ ስህተት ውስጥ ከቶናል። የሚያውኳችሁ ይቆረጡ ለአጋንንት ተጠቅመነዋል። የመጽሐፍ ቅዱስ አስተማሪዎች ሲያብራሩልን ካልተገረዛችሁ አትድኑም የሚሉት ከስር ይገንደሱ ብልታቸውን ማለት ነው። በአዲሱ ማብራሪያት ሲገባው ትውልዱ ኦኬ እንዲህ ማለት ነው ብሎ ይረዳል። መዝሙር ለኔ ነገሮችን ቀለል አድርጎ መልእክቱን ቶሎ ማድረስ ነው። በጣም ቅኔ መቀኘት ይቻላል፣ ውስብስብ ማድረግ ይቻላል። እኔ አንድ ጊዜ ስለ እንትና ዘምራለሁ። ናቡቴ ጀግናው ሰው ናቡቴ ሞትን ሞርጣለሁ አለ ከሚወሰድ ርስቴ ብዬ ስዘምር ሚስቴ ስለ ናቡቴ ትንሽ ገለጻ ብታረግ ጥሩ ነው። ናቡቴ ከተማ ነው፣ አገር ነው፣ ነጋዴ ነው፣ ማን ነው ናቡቴ ማን ያውቀዋል አለች። በጣም ውስብስብ ነገር መዘመር ይቻላል፣ ግን በእኔ ሁኔታ የሚገልጠውና እኔ የምጠቀመው መንገድ ለሰዎች መልእክቴን እንዴት ነው ማስተላልፈው? በሚገባቸው ቀለል ባለ መልኩ መልእክቱ ግን በጣም ፓወርፉል ነው ለሪ። አዎ የእግዚአብሔርን ቃል አላጎሪ ባልሆነ መንገድ የቃሉን ትርጉም አምጥቼ ትምህርታዊ መዝሙሮችን ለምን ብዙ ጊዜ ደግሞ እኛ ዘማሪዎች በትምህርት አንጋበዝም። ስለዚህ እኔ አንድ ቦታ ስጋበዝ ለእግዚአብሔር ምስጋናን በአምልኮ መሪዎች በኩል ብዙ ምስጋና ተሰጥቷል አይደል? ወንድማችን ደረጃ ይዘምራል ሲባል ምስጋናም ዘምራለሁ። ብዙ ፐርሰንቱ 80% ባይዞ የአምልኮ ምናምን እኔ መዝሙር እውነት ነው አላ ያው ስለማይዘምር እና ያው ሐሳቦች በጣም ፔኔትሬት አድርገው የሚወጡት እነዚህ የሚገስጹት ላይ ነው የሚገስጹት ሰው ያንን ስለሚስል ነው ስለዚህ እና ግን እኔ ወርሺፕ ካረግን እግዚአብሔርን ካመለክን በኋላ እንደ ዜማ ያለ ነገር ስለሌለ የተመጠነ መንፈሳዊ ቫይታሚን ሲ ዲ ጸረ እጮኛ ማብዛት ምናምን አርጌ የተለያዩ አንቲ ብሔር ክፉ ብሔረተኝነት ምናምን መዝሙሮችን ለሰውየው ከመውጣቱ በፊት ከቃል በኋላም ሳይወጣ ማጉረስ ነው የኔ ስራ። ስለዚህ ይሄ ነው ያንተ ጸጋ። አዎ ይሄ እኮ የአዲስ ጳውሎስ ኤፌሶን ምዕራፍ 5 ላይ ያለው ከመዝሙረ ዳዊት ዘምሩ አላለም? ከመዝሙረ ዳዊት እኮ የሚገርም ትምህርት ነው። ምስጋናና አምልኮ ብቻ እኮ አይደለም። እግዚአብሔር ወደ እኔ መጥቷል እናንተ ኃጢአተኞች ከኔ ዞር በሉ እኮ ይላል። ተችተም አለ። አዎ በጣም በቃ ጉድሽ ፈላ እያንዳንድሽ ምናምን ይላል ኃጢአተኛ። ያንን መዘመር ነው። ስለዚህ እኔ አንዳንድ ነገር ላይ እስማማለሁ፣ በእኔ ሁኔታ ሊገልጥ የሚለውን እስማማለሁ። እማልስማማው ግን አለ አንዳንድ ሰዎች ለአንተ የተሰጠ ነው ይላሉ። እነሱ ሲፈሩ ከዛው መስሪያ ቤት ማለት የወንድምህ ሚስት ማግባት አትችልም ብሎ መጥምቁ ዮሐንስ ተናገረ አይደል? ከመጽሐፍ ወስዶ ነው እንጂ እኮ የራሱ አይደል። ጳውሎስ የቆሮንቶስን ሰው የገሰጻቸው ሕፃናት። ስለዚህ የሁላችንም ጸጋ ነው መሆን ያለበት። የሁላችንም ነው። እንደዘማሪ ላንቺ እሱ ስለተሰጠው ነው ይሉሻል።
አንቺ ዋጋ ከፍለሽና እውነት የተቀጠርሽበት ቦታ እየሰራሽ ነው። አንድ መስሪያ ቤት እየሰራ ነብይ ነኝ ብለው አንቺም ነብይ ነሽ እያሉሽ እነሱ አይዞህ ምንም አትሆንም ሂድ ውጣ ይሳካልሃል ይላሉ። አንቺ አይሳካልህም ስትይ የሱ ጸጋ የተለየ ነው ሊሉ ይፈልጋሉ። ስህተት ነው። ዘማሪዎች ለምሳሌ ዘማሪነት ብዙ ጸጋዎች ናቸው ውስጡ ያሉት። የሚዘምር ሰው አሉ አንድ እግዚአብሔር ስብከት ከበረታ 10 ይሰማል፣ መዝሙር ግን 100 ዓመት ይሰማል። በጣም ስለዚህ አንድ ዘማሪ ከኔ ይልቅ ቪወርስ ካለው ምን ካለው ቶሎ ተጣድፎ መልእክቱን ቢያስተላልፍ ነው የሚሻለው። ዋና ሐሳቡ መገጸጹንም መባረኩንም ነው። አዎ። ስለዚህ የመጀመሪያ መዝሙርህን አልበምህን በስንት ዓመተ ምህረት ነበር የሰራው? 97 ኦኬ አካባቢ። እንደው የቤተ ክርስቲያን የምእመን የህዝብ ሚያቀህም አለ በጣም ብዙ አለ አይደል? የሚሰማው መዝሙርህን ምን ይመስል ነበር ተቀባይነቱ? ሰው መስራትና ቤት መስራት ይለያያል። ማለት ቤት መስራት የራስሽን መስራት፣ ሰውን ስትሰሪ ሰው ቀስ ብሎ ነው የሚሰራው። ቀስ ብሎ ያ እኔ በወቅቱ የኔ መዝሙሮች መዝሙር ቤት ብዙር አይገዙም የሚሰሙትን። ይሄን ሰው አይወደውም ይላሉ። ለምን ነበር? ከመዝሙሩ ጠንካራነት የተነሳ። አንድ ጊዜ እንደውም አንድ ሰውዬን የኔ መዝሙሮች ጠንካራ ስለሆኑ የሚገዛ ሰው አላገኘሁምና ራሴ ላሳትም ነው እርዳኝ አልኩት ገንዘብ። ኦኬ መዝሙርህንም አጠንክረህ ገንዘብ የለኝም ብለህ አይሆንም። ስለዚህ መልእክትህንም አለዛ ምርጫ የለህም ማለት። ከዛ ግጥም ጻፍኩኝ። አመፅን ካልነካህ ምርጫ የለህም ለሚለኝ እግዚአብሔር ይመስገን የመሞት ምርጫ አለኝ ብዬ ከዛ ስለ መዝሙሮቼ ቀጥሎ የምሰማው ግን አስደስቶኛል። ትልልቅ በስልጣን ደረጃ በሚኒስትር ደረጃ ያሉ በሀብት ደረጃ የሚገርም ደረጃ የደረሱ በተለያዩ አገሮች ላይ ያሉ ላውቃቸው ለሰማቸው እማልችል በጣም ትናንሽ ልጆች ምናምን ሲነግሩኝ በአንተ መዝሙር ነው በልጅነቴ አድገናል። አንድ ገጠር ሄጄ እንደው አብዛኛው ሰው ብዙ አስተማሪ አልነበረንም እና በካሴት በአንተ መዝሙሮች ነው የደቀ መዝሙር ትምህርት ምናምን የጨረስነው ብለው። ዋው ለካ እግዚአብሔር እኔ በጣም ያኔ መልእክቴን ስለመቀየር አልችልም። ቁጥር 2ም የዛው እጣ፣ ቁጥር 3ም የዛው እጣ፣ ቁጥር 4ም የዛው እጣ ነው የደረሰው። ከቁጥር 2 ጨመረው ከሚለው ውጪ ጨመረው የሚለውንም አዝኖልኝ ነው የገዛኝ መዝሙር ቤቱ። በጣም በወረደ ዋጋ ኦኬ እንደው ከምትሰቃይም ነው ያን ያህል ተቀባይነት አልነበረው። ስለ የሸጡ ሰዎች ደግሞ ሲነግሩኝ እጅግ በጣም ሸጠናል ያንተ መዝሙር ብለው ተሰምቷል። ግን የሰው ህይወት ሰርቷል። እምሰማው ምስክርነት በጣም ሰዎች ለካ እግዚአብሔር የሚሰራ ሰው ስላለ ለዛ ነው yes ቤት አልሰራውበት ከመዝሙር ሽያጭ በሚገኝ ነገር እስከ መጨረሻው ቁጥር 5 በቅርቡ በተመረቀው ስናስመርቅም ባለው ጨምሮ የረባ ነገር ማስታወሻ የለው። ሰው ግን ተሰርቶበታል። ሰው ግን በጣም ተሰርቶበታል። ለዛ ነው ዋናው ትርፍ ደግሞ እሱ ነው። አዎ ሰው መስራት ዋጋ ያስከፍላል። በጣም የራስን ቤት መስራት በእግዚአብሔር ቤት በጣም ቀላል። በጣም ስለዚህ የሰራናቸው ሰዎች ስትመለከቺ የመስሪያ ቤቱን ጥሪ ሰክሰስፉል በሚል እንደጨረሽ ይሰማሻል። እኔም ጥሪ እሱ ነበረ፣ እሱ ተሳክቷል። በጣም ተስፋ ግን አያስቆርጥም ደሬ እንደው እንዳንድ እዚህ አዲሱ አልበም ላይ አንድ መዝሙር አለ። ክርስትና ያደረገኝን በመሆኔ አይቆጨኝም፣ ክርስቲያን ነኝ እኔ። አገልግሎት ያደረገኝን በመሆኔ አይቆጨኝም፣ አገልጋይ ነኝ። እኔ የተቀጠርኩበትን ውል አልረሳም። ውሉ ቤት መግዛት አይደለም፣ ውሉ መንከራተት፣ ውሉ የሰው ሁሉ መጫወቻ አጥራጊ፣ ማንም በፈለገው ሰዓት ሊሰድብሽ የሚችል ሲያከብርሽም
በጣም ሊሆን የሚችል እስከ አምላክ ሊያደርስሽ የሚችል ሰው አለ። ፎቶ ካልተነሳው ካንተ ጋር የሚል አለ። መጣ ይሄ ደግሞ የሚል ይኖራል። አንድ ጊዜ አንድ የሰማሁት ምስክርነት በጣም አስደንጋጭ ነው። ዝዋይ ከተማ ሲሄድ አንድ ሰው በጣም ይፈልግሃል አሉ። ለምንድን ነው የሚፈልገኝ ስል አንድ አዲስ አበባ አንድ ቸርች ተጋብዤ ጊታሬን ይዤ ስገባ ይሄ ከሳሽ መጣ ይላል አንድ ልጅ ለሙዚቃ ተጫዋቾች መሃል መጣ ይሄ ከሳሽ ደግሞ ብሎ ይላል ልጁ። ማታ ግን ክለብ ናይት ክለብ ይጫወታል መሳሪያ። ኦኬ። ከዛ ይሄ ከሳሽ መጣ ብሎ ባለበት ጊዜ እኔ ባገለግልኩት አገልግሎት ህይወቱ ተቀየረ። የናይት ክለብ ፕሮግራሙ ማታ ሰረዘ፣ ህይወቱ ተቀየረ። ይቅርታ ጠይቆኝ በጣም የሚገርም አገልጋይ ሆኖ አገኘሁት። ከዚህ በላይ ትርፍ የለም። እና ትርፋችን ይሄ ነው። ዋጋ አስከፋይነቱ አስጨናቂነቱ ተገልጧል ባይብል ላይ። ያልቀማሽውን ነው የምትመልሺው። የማያውቅሽ ሰው ስለኔ ያወራል ተብሎ ተጽፏል። የማያውቁኝ ይላል እኮ ስለኔ ያወራሉ ተብሎ ተጽፏል። አይገርምሽም? ሰዎች እንደሚያውቁሽ ሆነው ያወራሉ ስለአንቺ። የፐብሊክ ያው ይብላኝ ለሚስቱ የሚል ግን በጣም ወርቅ ነው ደረጀ ሙላቱ ብለሽ አንቺ ግጥሙን ጨርሽው እንጂ ሲስተር አዜብን እንግዲህ ለዛ ነው ብዙ ላይፍ ላይ በጣም ትኩረት አድርጌ አልገባሁም። እንግዲህ እግዚአብሔር ቢፈቅድ ደግሞ ከባለቤት ጋር ጊዜ ይኖረናል። በዚህ በአገልግሎቱ ጉዳይ ነው። ደሬ እንግዲህ መዝሙሮች በጣም እንዴት ነው በዛን ዘመን ይኑር አይኑር አላውቅም። በዛን ዘመን ልጅ ስለነበርኩኝ የዘመርካቸው መዝሙሮች ግን ለአሁን ትንቢት የሚመስሉ ናቸው። ለአሁን ዘመን ስናይ ያኔ ቆመ እየተነበክ ይገጽስከን እስኪመስል ድረስ በጣም የሚገጽጹ ልክ አይደለም ይህ ጉዳይ የሚሉ ናቸውና አሁን ከዘመርካቸው መዝሙሮች ጋር ጊዜውን ስታይ እንደው ምን ይሰማል? አዎ እንዳልሹ ናቸው፣ ትንቢት ናቸው ብለን ነው ያንዳንዱ ነገር። ለምሳሌ ነብይነት ሳይሰፋና ሌባው ሳይበረታ የተዘመሩ ናቸው። ቁጥር 4 ከ15 ዓመት በፊት ነው የወጣው መዝሙሩ። ግን ምናልባት ከመውጣቱ 18 ዓመት አካባቢ እስኪጻፍ እስኪወጣ ድረስ እና ምን ይላል? ወንጌል ደልቶኛል ተመችቶኛል የሚል መዝሙር ነው። በነብይ ስም ነጋዴ ለመብላት ይታየኛል ባይ መጋቢ ሳይሆን ለማትረፍ ጎጆም ይቀልስ ለነዋይ ድግስን ሁሉ የሚያሞቅ አመፅን የማይቃወም ዋጋ መክፈልን አይወድም ወርሶታል የተቀማረ ያልገባውም ወንጌሉ አስወጡት ጅራፍ አንሱና ቤቱ የጸሎት ቤት እንጂ የሌቦች ዋሻ አይደለም እና ገና ከጅምሩ እንዲወጣ ምክንያቱም ነበረ ባንተ ዘመን ደሪ እንደዚህ አይነት ነገር ይሸት ነበር ወይስ? አዎ እነዚህ አሁን ነብይ ለምሳሌ እኛውን የጸሎት ሰው በጣም እንወዳለን። ያኔ ለምሳሌ በተለያየ ቦታ በሚኒስትሪም ውስጥ በጸጋ ስጦታ የሚያገለግሉ ሰዎች በጣም እግዚአብሔር የሚፈሩ ናቸው። በጣም ድሮ እኮ የተለያዩ ጸሎት ቦታዎች አሉ። ለጸሎት ትሄጃለሽ፣ መጸለይ ነው ጌታ ሁሉ በቃ። እኔ አንድ ጊዜ አንዲት ነብይ አለች ዛሬም ደመቁ ትባላለች። እኔ ድሮ አንድ ወዳጅ አለኝ ወደ ዘነበ ወርቅ እሄዳለሁ፣ ብር ይሰጠኛል በሄድኩ ቁጥር ላንተ። እሺ ብር ከፈለኩ እሱ ጋር ነው የምሄደው። ከዛ አንድ ቀን እሷ ቤት ስንጸልይ እግዚአብሔር እንዲህ ይልሃል፣ ብር ለማግኘት ስትንጦለጦል አየሁ ይልሃል። አንድ ቦታ ብር ለማግኘት ሁሌ ትሄዳለህ፣ አትሄድ ይልሃል ጌታ አለች። እንደዚህ የሚገስጹ ናቸው ማአት ነገር ማለት ነው። እና ግን አየሁት እኔ መንፈሱ ቸርች የመጀመር ሐሳብ ለዛ ነው መጋቢ ሳይሆን ለማትረፍ ጎጆም ይቀልስ ለነዋይ። ጎጆዋ ቸርች የምትባለው ነች። ቸርች የራስሽ ሲሆን አስራት መባ የተለያየ ነገር የመሰብሰብ መብት አለሽ። ራስሽ የምታወሪበት ነው። ያንን አስቀድሜ አይቼዋለሁ። ከዛም በፊት በነበረው ሰላም ነው ወይ የሚል አንድ በዩቲዩብ ቻናል ላይ ይገኛል። 97 ዓመተ ምህረት የዘመርኩት ደረጀ ሙላቱ ኦፊሻል ዩቲዩብ ላይ ይገኛል። እና እሱ አሁን የሚገርም ትንቢት ነበር ብትልልን። ሰላም ነው ወይ ሰላም ነው ወይ እስኪ ሳንጣላ እንወያይ፣ ሰላም ነው ወይ ሰዎች ለማትረፍ ለገንዘብ ብለው ምን ሲያደርጉ ጎጆ ቀልሰው፣ ሰላም ነው ወይ
እንግዲህ ያኔ ገደ ስሾም ዛጋ እውነት ለሚናገር በር ሲዘጋ ሰላም ነው ወይ አዲስ አበባ ሰላም ነው ወይ ይላል። በጣም ምርጫ 97ን ታስታውሻለሽ? በዚህ ውስጥ ያው ያን ጊዜም ይኖራሉ። አሁን አንተ እንዳልከን ግን ከመዝሙሩ የእድሜ ርቀት አንጻርና አሁን ላይ ከምናየው ሲቹዌሽን አንጻር በትክክል አሁን የተዘመረ መዝሙር ወይም ደግሞ በዚህ ሰዓት እንደወጣ አይነት ስሜት ነው የሚሰማኝ መዝሙሮችን ስሰማና ትንቢታዊም ናቸው ልል ፈልጌ ነው። እግዚአብሔር ነው። ዛሬም አሁን እኮ አይሰሙንም። ያ ዛሬም አይሰሙንም። በመጽሐፍ ደረጃ ለምሳሌ ቸርች ፖለቲክስ የሚል መጽሐፍ አለ። ያ መጽሐፍ ከ9 ዓመት በፊት ነው የተጻፈው። ካውንስል ቢባል የለም ያኔ። ግን ስለማስፈለጉ ትላልቅ ሰዎች እንዴት እንደሚረብሹ በጣም ካልሞቱ ወይም ካልተለወጡ ዋጋ እንደምንከፍል ስለተተኪው በተተኪውና በአስረካቢዎች መሃል ያሉ አመፀኛዎች ሙሉ ትንቢታዊ ነገር አስቀምጫለሁ። ባይዞ አንድ ነብይ የተናገረው ሲፈጸም ነው። በጣም አገባሽ? ሰው ስለሚጠላሽ ማውራት አይፈልግም። ይሄ ደግሞ መንፈሳዊ ዓለም ላይ ያለ ሽብርተኝነት ነው። መንፈሳዊ ዓለም ላይ በነ ኤርሚያስ ዘመን ምናምን እንዳይደመጡ ኢየሱስ እንዳይደመጥ ምናምን የተደረጉ ሴራዎች ናቸው። እና ሴራኛ ቡድን አለ። አሁንም እግዚአብሔር ከተደመጠ ገበያው የሚዘጋ እነዛ መዝሙሮችሽ እንዲሰማ ይፈልጉ በጣም እንትን ስለሆነ እኮ ነው የዘመኑ የጊዜው መልእክት ናቸው። እንደውም አንድ መዝሙር በጣም ነው የሚገርመኝ። በእኔ ድምጽ አልበለው ግጥሙን ልበለውና አንተ ትልልኛለህ። እዚህ ቤት ውሸት አለ ወይ ይዋሻል ወይ አይነት ነገር ብሎ እንወያይ 1 ሲደመር 1 7 ነው ወይ እስኪ እንነጋገር እስኪ እንወያይ 1 ሲደመር 1 7 ነው ወይ 7 ያሉ መድረኩን ሞሉ 2 ያሉ አይጋበዙም አሉ። ይሄ በጣም ለኛ ዘመን አሁን በጣም ትልቅ ፓወርፉል መልእክት ነው። እውነት 1 ሲደመር 1 7 ነው 2 ነው የምንልበት ወቅት ላይ ደርሰናል። እንደው እሷን ብታብራራልኝ ትንሽ። የምናየው ነው። እሱንም መዝሙር የዘመርኩበት ቦታ ምን ነበር? እኔ የዘመርኩበት ቦታ በአንድ ቤተክርስቲያን ዋና ጽሕፈት ቤት ግቢ ውስጥ ነው የዘመርኩት። ያፋጣጣኝ ሰው አለ። ለምን ብሎ? ይሄንን ለዓለም ሁሉ ከምትናገር ቤተክርስቲያኗን ለምን መታህል ሞገትክም ሲለኝ፣ አንደኛ መዝሙሩን የለቀኩትን ያደለው ሌላ ሰዎች ናቸው የለቀቁ፣ ግን ትውልድ ሁሉ እንዲታነጽበት ነው። በጣም እውነተኛ መልእክት ሲኖርሽ ንስሐ የሚገባው አናሳ ነው። በጣም ብሔረተኝነት አንድ ሰው ስለ ብሔሩ ማሰብ መጽሐፍ ቅዱስ አይደለም። ጳውሎስ እንኳን ስለ ወገኖቼ ምናምን ስላለ አንድ ውበት ስለመጣሽበት ማህበረሰብ ማሰብ እግዚአብሔር በጣም ይደግፈው። ስለ ብሔርሽ የኔ ብሔር ቢያድግ የኔ ብሔር እንዲህ ቢሆን ወንጌል ቢሰማ ቢለወጥ፣ ይሄ በጣም ወንጌል ቢሰማ ቢለወጥ በብዙ ነገር ቢያድግ በኢኮኖሚ ደስ ይላል። ምንም ችግር የለውም። እግዚአብሔር የሚደግፈው ነው። ክፉ ብሔረተኝነት ግን መጥፎ ነው። ምን ሲሆን ነው ይህ አስተሳሰብ ወደ ምን ሲለወጥ ነው ክፉ ነው የምንለው? ለምሳሌ በቤተ ክርስቲያን ውስጥ አገልግሎት በአንቺ ብሔር ብቻ፣ ሽምግልና በአንቺ ብሔር ብቻ፣ ዋና ጽሕፈት ቤት ምናምን መቆጣጠር በአንቺ ብሔር ብቻ፣ የሰፈር ልጅ የአገር ልጅ ብቻ፣ ሌብነትሽንም አመጣሽንም እዛው ለመደበቅ የምታደርጊው አይሰራም እግዚአብሔር ቤት ውስጥ። ይሄንን እውነት በመረጃም በሪቬሌሽንም በኢንፎርሜሽንም ስትገስጪ ከዛ በኋላ ብላክ ሊስት ውስጥ ትገቢያለሽ። ከሀገር ውስጥ እስከ ውጭ ሀገር ሁለት ነው ያሉ። ሁለት ካልሽ የሚኪያስ መንፈስ እኮ ነው። ሚኪያስን አነሳዋለሁ። ምን አለ? እስከመጣ ድረስ የመከራ እንጀራ አስጡታል። ንጉሱ አልፈለገውም። በግድ እኮ ነው የመጣው። 400 ተጋብዘው አልጠም ሲላቸው ነው የተጠራው። አልጠም ሲላቸው እኮ መጠራትሽ አይቀርም። እኔ ደግሞ አገልግሎት የእንጀራ ምጣዴ ስላልሆነ አገለገልኩ አላገለገልኩ ደሞዝ ይከፍለኛል እግዚአብሔር። የእንጀራ ምጣዴ አይደለም፣ ስራዬ ነው ማገልገል። ከ15 ዓመት በኋላ ነው መዝሙር ያወጣሁት። ከረጅም ዓመት በኋላ መዝሙር እኮ እኛ ቤት ያወጣሁት ቁጥር 5 ከትልቅ ሮቶስ በጭልፋ ነው ያወጣሁት። መዝሙር ቁጥር 5 ለማድረግ በጭልፋ ነው። መዝሙር እኛ ቤት ችግር የለም። ምንም 1 ሰዓት ከሰጠሽ ማአት መዝሙር ሰራልሻለሁ። በጭንቅላት ከሆነ በጭንቅላትም ችግር የለውም። በአይምሮ የጸለየ ያለው እንደሚለው ምንም ችግር የለውም። ግን በመንፈስ ግን ለእኔ መስሪያ ቤቴ ይከፍለኛል። የእግዚአብሔር መንግስት
ማንም አልፈልግህም ቢለኝ አሪፍ ተከፋይ ነው። ሂሳብ ከሰራ ከማንኛውም ሰው የተሻለ ይከፈለኛል። በሚያስፈልገን ሰዓት ስለሚመጣ ነው። እኛ ቤት በቡክ ደረጃ የለንም። በባንክ ቡክ በመኖር በሚያስፈልገን ሰዓት በቁራም ይምጣ በምንም ይምጣ ይመጣል። ስለዚህ አገልግሎት ለኔ እንጀራ መጣል አይደለም። መታወቅ ቪወርስ ምናምን የኔ እንጀራ ጉዳይ አይደለም። እኛ የኖህ መስሪያ ቤት ነው። ቪወርስ የለውም ኖህ ስትሰሪ እንጂ ቪወርሱ ግቡ ብሏል ምናምን የሚለው ቪወርስ የለም። በቃ ያየው ሁሉ ነው 6 ቪወርስ ምናምን ነው። አሁን ኢየሱስ ለምሳሌ እኮ ቪወርስ ሁሉ በትኗል። ኢየሱስ በቃ 5000 መጥቶ ስጋዬን ያልበላችሁ ሲባል ቪወርሱ ወዲያ ወደ 6 ከ600 እና መስሪያ ቤታችን ሰማይ ነው። ቪወርሱ ዋናው በእግዚአብሔር ፊት የሚባል ፕላትፎርም ነው የምንጠቀመው። ስለዚህ ለደሬ ሁሉ ጊዜ 1 ሲደመር 1 2 ነው ማለት ነው። 2 ነው 7 አይደለም። ሊሆንም አይችልም። እሱን አተኩረህ እንድትናገር መጥምቁ ዮሐንስ እኮ ይወደው ነበር ንጉሱ። ቤት ሊሰጠው ይችላል፣ መሬት ሊሰጠው ይችላል፣ ሊያንበሸበሸው ይችላል። 1 ሲደመር 1 2 ነው ካለ በኋላ እስር ቤት ነው የገባው። በብዙ ሰዎች የልብ እስር ቤት ውስጥ ብንገባ ችግር የለው። ውስጣችን በመንፈሳዊ ዓለም ነፃ ነው። 2 እስቲ በሰዎች የልብ እስር ቤት ልገቢ ትችላለሽ። ምንም እንደዛ ነው። ስለዚህ ሁሌም 2 ነው። 7 ሊሆን አይችልም። አጥብቃችሁ ስሙት ወዳችን። ሊሆን አይችልም። ጌታ ይባርክ ደሬ። ለምሳሌ አንዳንዴ እንደዚህ የሚገጽጽ ነገር ካልሰማን ሁሌ አሁን ላይ የምናየው ሽሩሩ ነው አይደል? ጥፋትም አጥፍተሃል፣ የስ እግዚአብሔር መሐሪ ነው፣ ግን ይሄ ልክ አይደለም የሚለን ሰው ያስፈልገናል። መልእክቶች ከእግዚአብሔር እንደሆኑ የምናረጋግጠው ከረጅም ዓመት በፊት የተሰሩ ስራዎች አሁንም ድረስ ዘመን ተሻጋሪ ሆነዋል፣ እኛ እጅ ላይ አሉ። ለምሳሌነት ስናነሳ የምናነሳቸው መዝሙሮች ሆነውልናል እና ይሄ በቃ አንዱ ማረጋገጫ ነው። እና እንደ ዘማሪነት ለዘማሪነት ይሄ ለዘማሪ ነው ያ ሰው የሚባለው ድምፁ መረዋ ስለሆነ ከሙዚቃው ጋር አቀናብሮ ቆንጆ መስራት ስለቻለ ነው ወይንስ ምን ሲሆን ነው ለአንተ ሙሉ ዘማሪ ነው የምንለው? ለእኔ ሙሉ ዘማሪነት በተለይ ኤፌሶን ምዕራፍ 5 በመዝሙርና በዝማሬ በመንፈሳዊ ቀን እርስ በርሳችሁ ከልባችሁ ተነጋገሩ የሚለው በጣም ያስደንስተኛል። በመሰረቱ አዲስ ኪዳን በአንድ 3 እና 4 ነገሮች ላይ ነው የሚያጠነጥነው። ወንጌል ለፍጥረት መስበክ፣ ሰዎችን ከሐሰት ትምህርት መጠበቅ፣ ለእግዚአብሔር መንግስት ብቁ የሆኑ ሰዎችን ማዘጋጀት እና ጌታ ኢየሱስ ክርስቶስን የሚጠባበቅ ትውልድ ማዘጋጀት ነው እንደሚመጣ። አዲስ ኪዳንን እኮ ስታዩ ሙግት ነው በመሰረቱ። እንደውም እኮ ተስፋ ልስበክ ትባረካለህ፣ ተራራ ላይ ከፍ ትላለህ ምናምን። ብሉይ ኪዳን እኮ ጎልያድን መታውት የታለ ጠላቴ ምናምን ብሉይ ኪዳን እኮ ነው በብዛት። አዲስ ኪዳን ላይ ባለጋራችሁ ዲያብሎስም እንደሚውጠን ፈልጎም ይላል። እንደ መብረቅ ሲወድቅ አድዮትም አለ። ብሉይ ኪዳን ላይ ከመጣሽ አጠቃላይ የህይወት ጥራት ምናምን ነው የሚያወራው። የፈለግሽውን መጽሐፍ ስታጠኝ ማለት ነው እውነቱን ካወራ። ስለዚህ ቅድስናን ማስተማር፣ ቅድስናን መስበክ ምናምን ያውም በጠማማ ትውልድ መካከል ከሆነ ዋና ጥሪሽ ነው የሚሆነው። የሚዘምር ሰው እንግዲህ ብሉይ ኪዳን ላይ ነው በጣም የተገለጡት። መዘምራን እንትን ያገለግሉ ነበር፣ በሙሉ ጊዜ ሰጥተው ነው የሚያገለግሉት። ሙሉ ጊዜ ያገለግሉ። የብሉይ ኪዳን መዘምራን ማለት እግዚአብሔር ሲቆጣ ህዝቡን የሚቆጡ ናቸው። ለዚህ መዝሙር 105 በጣም ማሳያ ነው። የአባቶችን ሁሉ ይተርካል። እሱ ድንቅ አደረገላቸው መልካም፣ እነሱ ግን ተመልሰው ጣዖት አመለኩ ምናምን ይላል። የመዘምራን ለምሳሌ ሙሴ እንኳን የእግዚአብሔርን መዝሙር ማለት ያሰለጠናቸው እስራኤል የእግዚአብሔር መዝሙር ተብሎ ተጽፏል። እሱ መዘምራኑ ግን አስደናቂ ነው። ምህረቱ ለዘላለም ነው፣ እግዚአብሔርን አመስግኑ ብቻ አይደለም መዝሙራቸው፣ አስፈሪነቱን ህዝቡ እንዴት ሊያመልከው እንደሚገባ ድብቅ ጦር የሚጠራ እነዚህ ናቸው ማንነታቸው። የኤፌሶኑ መልእክት አንድን ሰው ዘማሪ ሲያደርገው ከመዝሙረ ዳዊት ዘምሩ ይላል።
ሐዋርያት ሥራ ምዕራፍ 2 ላይ ዳዊት ነብይ ስለነበረ ስለ ወደፊቱ አያይልም ትንቢታዊ ነው። ዘማሪ ማለት በመዝሙር ውስጥ ትንቢትን ያጭቃል። አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ይላል። ዘማሪ ቤተክርስቲያንን ነገስታት ሲገዳደሯት መዝሙር የሚያወጣ ነው። ሰው ከዝንጀሮ ነው የመጣው ሲል ዝንጀሮ አይደለሁም የሚል ሞት ላይቀር ዞሮ ዞሮ ማለፍ ጀግንነት ነው ጌታን አስከብሮ። ዝፈኑ ሲባል አንዘፍንም ያሉ ዶክተር ደረጀ ከበደ ዝፈኑ ሲባል እንግዲህ እውነታውን እንደሰማነው ታሪክ እውነት ከሆነ ዝፈኑ ሲባሉ ሞት ላይቀር ዞሮ ዞሮ ያሉበት ነው። አንዘፍንም ያሉበት የተጋደሉበት ትውልዱን ክርስቲያን ወንድሜ ሆይ ሸክሜ ይሰማል ወይ ለደከመ ወንድም ተጸልያል ወደ ጸሎት እያሳደደ እንትን የሚል ነው። ሲያመጣ ደግሞ ሌላው መዝሙር ክቡር እጅህ በላይ ላይ ከሊባኖስ ዝግባ በላይ ተንሰራፍቷል እና ምስጋና ሐሩር የማያሰጋኝ ይሄንንም ደግሞ ይቀኝልሽና ሐሩር የማያሰጋኝ ብለሽ የምትይነሽ አለ አይደለ? በጣም ደግሞ ከፈለግሽ ሌሊት ላይ ጸሎት ሲያስቸግርሽ ውስጥሽ በመጸለይ በቃ አልነሳም ስትይ ዘማሪነት አንተኛም ሌሊቱ ቁጭ ብዬ አነጋለሁ እንቅልፍም የለብኝ ሳስበው እያድራለሁ የምትይበት ወይም ደግሞ ፍጥረት አሸልቦ እንቅልፍም ተጭኖ እኔ ግን አይኖቼ ገና አልተከደኑ የምህረቱን ደጃፍ ብለሽ ሌሊቱ ደግሞ እግዚአብሔር ጦሽ ያለ እንቅልፍ ሊሰጥሽ ሲሆን በሰላም እተኛለሁ የምትይበት አለ አይደለ? በእግዚአብሔር ቤት ውስጥ በደረሰኝ የሚያጭበረብር ሌባ ሲገኝ ደግሞ እስኪ እንነጋገር እስኪ እንወያይ ደረሰኝ መጠየቅ ልክ አይደለም ወይ የምትይበት ነው መዝሙር። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ሥራ ላይ እንዲያተኩሩ የሚመክር ሥራ ነው። ከዘጋቢ ፊልምና ከቴሌቪዥን ሥራ ዝግጅት በተጨማሪ የሥነ ጽሑፍ ሥራም እየተሠራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ሥራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈውን መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።